አንደራደርም። ወንድሞቻችን በየቀኑ የምንቀብረው ከአብይ ጋር ልንደራደር አይደለም። ከምር በስተት እንኳን አንድ ቀን ድርድርና ሰላም ማምጣትን ፈልጎ ከማያውቅ ሰውና እሱ ከሚመራው ጋር ስርዓት ለመደራደር አይደለም። እናቶቻችን በየቦታው በገመድ ወገባቸውን አስረው ጥቁር ለብሰው ይህ የዘመነ ካሴ ንግግር በነሐሴ ወር 2016 ዓ.ም በማህበራዊ መሰራጫው በኩል የተሰራጨ ንግግር ነው። ይህ ንግግር ከተሰራጨበት ወዲህ ድፍን 2 ዓመታት አልፈዋል። የአማራ ዝሙት አሁንም እንደቀጠለ ነው። ባለፉት 2 ዓመታት ውስጥ ብቻ እንደ አፋባ መረጃ ከሆነ ቢያንስ በመቶ ሺዎች የሚገመቱ የአማራ ሴቶች ተደፍረዋል። እንደ ቢቢሲ ዘገባ ከሆነ ደግሞ ከ2800 በላይ የሚሆኑ ከ8 ዓመት ህፃን ጀምሮ እስከ 60 ዓመት አዛውንት ድረስ ተደፍረዋል። ክልሉ በፋኖ ኃይሎችና በፌዴራል መንግስቱ መካከል የሚካሄደው ውጊያ ዛሬም እንደቀጠለ ነው። እንደ ዘመነ ካሴ ንግግር ሰላም የምድር ሁሉ ጌጥ ነው። ሰላም የሚሰፍነው ደግሞ ሁለቱም ኃይሎች ሰላም ፈላጊ ነው ሲቀርቡ መሆኑ እየታመነ ነው። በዘመነ ካሴ ፖለቲካ ትንታኔ መሰረት በዚህ ወቅት ጸረ ሰላም ሆኖ የሚታየው የፌዴራል መንግስቱ ነው። የፌዴራል መንግስቱ ያገኘውን ነገር ፖለቲካዊ ማሳያ መጠቀም የሚቀነው ኃይል ነው ብለዋል። ሴቶችን መድፈር እንደ ጦር ስልት፣ ራብን እንደ ጦር ስልት፣ ጅምላ ግድያን እንደ ጦር ስልት፣ ድህነትንም እያበባሰ እንደ ጦር ስልት፣ ጦርነትን ደግሞ ለስልጣን ማራዘሚያ የሚጠቀም ኃይል ከሆነ ከራርሟን ይላሉ። ይህንን የሚለው ዓለም አቀፍ ተቋማትና በየጊዜው የሚያወጧቸው ሪፖርቶቻቸው ናቸው። የአሜሪካ ውጭ ጉዳይ ሚኒስትር 2024 መጨረሻ ባወጣው ሪፖርቱ ስለ ኢትዮጵያ መንግስት ተመሳሳይ ነገር አስቀምጧል። የፌዴራል መንግስቱ በኢትዮጵያ ዘላቂ ሰላም ሰፍኖ ማየትን የሚሻ ኃይል አይመስልም ብለዋል። ትናንት ደግሞ በፋኖ ኃይሎች ውስጥ ያንን ያክል ተሳትፎ ካልነበረው ሰው ጋር ዘላቂ ሰላም ስምምነቶች ተፈራርመናን በሚል ለህዝብና ለቀጠናዊ ተቋማት ያለውን ንቀት በግልጽ አሳይቷል። የተከበራችሁ የሚዲያችን ተከታታዮች ሰላም ጤና ይስጥልን። በዚህ መሰናዶ የአማራ ክልል መንግስት ከማስረሻ ሰጤ ጋር የተፈራረመውን ስምምነት ዘላቂ መዘዝን በባለሙያው አስተንትነናን ለእናንተ ክብር በሚመጥን አኳኋን አዘጋጅተነዋል። አብራችሁን ቆዩ። የኢትዮጵያ ነገረ ፖለቲካ ከድጡ ወደ ማጡ ከሆነ መቼም ከራ ችግሩ የሚጀምረው ደግሞ ከግለሰቦች አምባገነንነት ላይ ብቻ ሳይሆን ይልቁንም የታሪክ ጥፋት ዘመንን ካለመረዳትም ጭምር የሚመነጭ ነው። አማራ በታሪኩ ለመጀመሪያ ጊዜ አትግደሉ የሚል ጦርነት በማካሄድ ላይ ነው። ጦርነቱ ምንም እንኳን ባልተማከለ ቢሆንም ከአብራኩ በወጡ ልጆች እየመሩት ከአብራኩ ከወጡ ልጆች ጋር እየተዋደቁ ናቸው። የአማራ ሕዝብ ሰፊ ሕዝብ ነውና በአንዳም አርበኛም ቢያወጣ አስገራሚ አይሆንም። የሚያስጨርሱን እኮ ከኛ የወጡ ጠማማ ጀታዎች ናቸው እንዳለው የዛፉ አለቃ አማራንም የሚያስጨፈጭፉት ከአብራኩ የወጡ ጠማማ ጀታዎችና ጠማማ እጆች ናቸው። የሆነ ሆኖ ከህዳር 5 ቀን 2018 ዓ.ም ጦርነቱ በተጀመረ በ2 ዓመት ውስጥ በክልሉ መንግስትና በመቶ አለቃ ካፕቴን ማስረሻ ሰጤ በኩል ቀጠናዊ ተቋማት በተገኙበት የዘላቂ ሰላም ስምምነት ተፈራርሟን ተብሏል። ድርጊቱንም በርካቶች የቀጠናው ተቋማት ህጋዊ አሰራር ደካማነት የታየበት፣ ህዝብ እንደሚንቁ የተመላከቱበት በሚል ሲገልጹ ተስተውለዋል። መቶ አለቃ ካፕቴን ማስረሻ ሰጤ ከመሪ ድርጅቱ የታገደና ከአመራርነቱም የተነሳ በስሩ ምንም አይነት ሰራዊት የሌለው ነጠላ ግለሰብ ነው የሚሉት ግለሰቦቹ በዚህ ደረጃ ያለን ግለሰብ የድርጅት ተወካይ በሚል ቀጠናዊ ተቋማት በተገኙበት የሰላም ስምምነት መፈራረም ማለት ዲፕሎማሲያዊ መዘዙ ቀላል አይደለም ያሉን አንድ የዓለም አቀፍ ግንኙነት ባለሙያ በተለይ ለአፍሪካ ህብረት ትልቅ ንቀት ነው ይላሉ። ድርጊቱ በዲፕሎማሲው ማህበረሰብ ዘንድ የሚፈጥረው ተነዋሪነት ቀላል እንዳልሆነ ይናገራሉ። ችግሩ ለኢትዮጵያ መንግስት ዲፕሎማሲያዊ ከበሬታም ነቀፌታም ቦታ ያላቸው አይመስሉም የሚሉት ባለሙያው ዓለም አቀፍ ተቋማትና መንግስታት ከኃላፊነት ከተነሱ ግለሰብ ጋር መደራደራቸው በዓለም አቀፍ ዲፕሎማሲያዊ ማህበረሰብ ዘንድ ታማኝነታቸውን ያሳጣቸዋል ይላሉ። ቀጠናዊ ተቋማትና መንግስት ከድርድር በፊት አስቻይነቶችን መገምገም ግዴታ አለባቸው ይላሉ። ህጋዊ ካልሆነ ግለሰብ ጋር መደራደር የመንግስትና የተቋማትን ህጋዊ ውስጥ የሚያስገባ ነው ሲሉም ያክላሉ። ይህን አንቀጽ ነጥለን ስንመለከተው ዓለም አቀፍና ቀጠናዊ ተቋማት ለምሳሌ እንደ አፍሪካ ዩኒየን ወይም እንደ ኢጋድ ያሉት ተቋማት ድርድር ሲያመቻቹ የሚደራደሩት ወገኖች ህጋዊ ውክልና እንዳላቸው ማረጋገጥ አለባቸው ይላሉ። አንዱና ዋናው ተዋናይ ተደራዳሪውን ግለሰብ በይፋ ካጣጣለ ድርድሩን የመሩት ተቋማት የቅድመ ድርድር ብቃት ግምገማ ላይ ትልቅ ስህተት ሰርተዋል ማለት ነው ይላሉ። ይህ አይነት አካሄድ የሚያስከትለው መዘዝ ቀላል የሚባል አይሆንም። ይልቁንም በቀጣይ ለሚያደርጓቸው የሰላም ድርድሮች ጥል ሊጥል ይችላል።
ዲፕሎማሲ ማህበረሰቡም በአደራዳሪነት አቅማቸው ላይ ጥያቄ ያነሳባቸዋል። ሌላው ተጠየቅ የፖለቲካ ጥበብና የህጋዊነት መሻር ወይም አሪን ኦፍ ፖለቲካል ዊዝደም የተሰኘ ተጠየቅ ነው። መንግስት ህጋዊ ውክልና ከሌለው ግለሰብ ጋር መደራደሩ ፖለቲካዊ ብስለት የጎደለው ድርጊት ተደርጎም ሊወሰድ ይችላል። መንግስት ዓላማው ግጭቱን ለመፍታት ሳይሆን የፋኖ እንቅስቃሴውን ለመከፋፈል ወይም ለዓለም አቀፍ ማህበረሰብ ሰላም ፈላጊ ሆኖ ለመታየት ብቻ ሊሆን ይችላል የሚል ግምትም ተፈጥሯል። አካሄዱ የሚያስከትለው መዘዝም በተመሳሳይ መልኩ ቀላል የሚባል እንዳልሆነ ባለሙያው ያነሳሉ። ድርጊቱ መንግስትን በሌሎች ተቃዋሚ ኃይሎች ዘንድ የማይታመን ተዋናይ ያደርገዋል። ዘመነ ካሴ ከ2 ዓመት በፊት አብይ አህመድ የመደራደር ፍላጎት የለውም እንዳለው መሆኑ ነው። ዋናው የአፋድ ድርጅትም ጠንካራ አቋም እንዲይዝና የውይይት እድል እንዲሰጥ ሊያደርገው ይችላል። የዲፕሎማሲ ማህበረሰቡ መንግስት የሰላም ሂደቱን ዋጋ እያሳጣው እንደሆነ ግምገማ ይወስዳል። በሌላ በኩል መንግስት ድርድሩን የፈጸመው ማስረሻ ሰጤ በድርድሩ ውስጥ ውክልና እንደሌለው ሳያውቅ ከሆነ ይህ የመረጃ ክፍተትና የደህንነት ድክመት ተደርጎ ይወሰድበታል። እያወቀ ከሆነ ደግሞ ይህ የፖለቲካ መለያየት ስልት አካል ተደርጎ የሚወሰድ ነው። በሁለቱም ሁኔታዎች ቢሆን በክስተቱ ዲፕሎማሲያዊ ስህተት ተፈጽሟል ይላሉ ባለሙያው። አፋድ ያወጣው መግለጫ የስምምነቱን ዋጋ በእጅጉ አድክሞታል የሚሉን እኒሁ ባለሙያ ከግለሰብ ጋር መደራደር ዘላቂ ሰላምን አያመጣም፣ ስምምነቱ ዋናውን የፋኖ ጥያቄ አይፈታውም፣ እናም ከሌሎች የፋኖ ኃይሎች የሚመጣውን የግጭት አደጋ አይቀንሰውም ባይ ናቸው። በዚህም ላይ ይህ ድርጊት ዓለም አቀፍ ተቋማትንና መንግስትን ለድርድር ሂደት በቂ ዝግጅት ባለማድረጋቸውና የፖለቲካ ብስለት በማጣታቸው ምክንያት ተነዋሪ አድርጓቸዋል ባይ ናቸው። የዲፕሎማሲው ማህበረሰብም ቢሆን የኢትዮጵያ መንግስት ግጭቶችን ለመፍታት ከልብ የማይፈልግ ተዋናይ አድርጎ እንዲመለከተው የሚያደርገው ነው። የእንደራደር ግፊት የመጣው ከካፕቴን ማስረሻ ሰጤ ከሆነ ካፕቴኑ ለአማራ ዘፋኖ የሆነው ያኔ ነው ብለው ፈገግ ብለዋል። በሌላ በኩል ደግሞ መንግስት ከማስረሻ ሰጤ ጋር የፈረመው ስምምነት አፋድ እንደ ድርጅት በይፋ እውቅና የሰጠው ቢሆንም እንደ ፖለቲካ መክፈቻ ሊጠቀምበት እንደሚችልም ከዓለም አቀፍ የሰላም ድርድር ልምዶች አንጻር መመልከቱ ተገቢ ነውና እንቃኘዋለን። የስምምነቱ ሚና እንደ ፖለቲካ መሳሪያ የሚያገለግል ይሆናል። የፌዴራል መንግስት ይህንን ስምምነት ከዋና የፋኖ ንቅናቄ ጋር ቀጥተኛ ውጤታማ ድርድር ለማድረግ እንደማይችል ቢያውቅም እንኳን በዓለም አቀፍ ፖለቲካ መድረክና በሀገር ውስጥ ግጭት አፈታት በሚከተሉ ስልቶች ላይ ሊጠቀምበት ይችላል። የመጀመሪያው ተቃዋሚ ኃይሎችን ለመከፋፈል የሚያደርገው ጥረት አካል ነው። ይህ ስልት ዓለም አቀፍ የሰላም ሂደቶች ውስጥ በተደጋጋሚ የሚታይ ሲሆን ዋነኛ ዓላማው የተቃዋሚዎችን የድርድር አቅም ማዳከም ነው። ሁለተኛው ስልት ለጎንዮሽ ኃይሎች ተነሳሽነት መፍጠር የሚለው ስልት ነው። ማስረሻ ሰጤ ሰላምን የተቀበለ የመጀመሪያ የፋኖ አመራር አካል ተደርጎ ሊቀርብም ይችላል። ድርጊቱ የፌዴራል መንግስት ለሌሎችና የፋኖ አባላትና አመራሮች ተመሳሳይ መንገድ እንዲከተሉ በር የሚከፍት ይሆናል። ድርጊቱም ዋናውን የፋኖ አመራር ወይም የአፋድ ሊቀመንበር በግልጽ አጠራር አቶ እስክንድር ነጋ በአቋሙ ጠንካራና ጽንፈኛ ተደርጎ እንዲታይ ያደርገዋል። ይህም በዓለም አቀፍ ማህበረሰቡ ዘንድ እንዲወገዝና በጽንፈኝነት እንዲፈረጅ ያደርገዋል። በተመሳሳይ መልኩ ስልቱ የፋኖ ንቅናቄ አንድነት እንዲናድ ያደርገዋል። ይህም መንግስትን ከግለሰቦች ጋር ለመደራደር ቀላል እንደሆነለት ያደርገዋል ይላሉ። ሌላው ስልት የውስጥ አለመግባባትን በማጋነን መፍጠር ነው የሚል ነው። ማስረሻ ሰጤ የመደራደር አቅም ሁኔታውን መቀበሉ ይህንን በሌሎች የፋኖ አገዛዞች መካከል የማስረሻን መንገድ መከተል አለብን ወይም የድርጅቱን መግለጫ መከተል አለብን የሚል ጥልቅ ጥያቄና አለመግባባት ይፈጥራል ይላሉ። ይህን መሰል ፖለቲካዊ ብስለት በታሪክ ለማሳየት ያክልም በእስራኤልና በፍልስጤም መካከል የተደረጉ አንዳንድ ድርድሮች እንዲሁም በኮሎምቢያ መንግስትና በተለያዩ የፋርክ ክፍሎች መካከል የተደረጉ ንግግሮች መቃኘት ያስፈልጋል። በተጠቀሱት ሀገራት መሪ ድርጅቶችን በመከፋፈልና ስምምነቶች በመጠቀም ውጤት ለማምጣት ተሞክሯል፣ ተሳክቶላቸዋል። ሌላው ስልት ደግሞ ዓለም አቀፍና ወጣቶችን በቅጡ የማስተዳደር የሚሰኘው ስልት ነው ይላሉ። የፌዴራል መንግስቱ ለዲፕሎማሲ ማህበረሰቡና ለራሱ ዜጎች የራሱን ታማኒነት ለማሳየት ይህንን ስምምነት እንደ ፕሮፓጋንዳ መሳሪያ ሊጠቀም ይችላል። ያልተቋረጠ የሰላም ፈላጊነት ያለው መሆኑንም ማመላከት ወይም ዲሞንስትሬቲንግ ኮሚትመንት ፒስ የተሰኘውን አታይ ለመገንባት ይጠቀምበታል ብለዋል። የፌዴራል መንግስቱ እኛ ለሰላም ዝግጁ ነን፣ ሰላም ያልፈለጉት ግን ተቃዋሚዎቻችን ናቸው የሚል መልእክት ለዓለም አቀፍ ማህበረሰብ በተለይም ለዩናይትድ ኔሽን፣ ለአፍሪካ ዩኒየን፣ ለኢትዮጵያ ዩኒየን እና ለዩናይትድ ስቴትስ እንዲሁም ለሌሎች ለጋሽ ሀገራት ዜናውን ያሰራጨዋል ይላሉ። ድርጊቱም ለዓለም አቀፍ ተቋማት መንግስት የማይፋለም ተዋናይ መሆኑን
ያረጋግጣም ባይ ናቸው። በቀጣይ በፋኖ ኃይሎች የሚወሰደው ወታደራዊ እርምጃ ወይም የሰብአዊ መብት ጥሰት ሲከሰት እንኳን መንግስት ከዚህ በፊት የሰላም ሙከራ አድርገናል የሚል መከራከሪያ እንዲኖረው ያደርጋን ይላሉ። በተመሳሳይ መልኩ የፌዴራል መንግስት ማስረሻ ሰጤን በውይይት ጠረጴዛ ላይ ማምጣቱ ለሌሎች የፋኖ ኃይሎች ለወደፊት ድርድር የሚካሄዱበትን ቅርጽና የሚደራደሩበት ጉዳዮች ስፋት ምን እንደሚሆን መልእክት ይሰጣን ይላሉ። የፌዴራሉ መንግስት ሰላም ከፈለጋችሁ እኛ በወሰንነው ቅርጽ ትመጣላችሁ የሚል አቋም እንዲይዝ ይረዳዋል። ስልቱ ዋና የድርድር ተዋናዮችን ፍላጎት ከመካድን ባሻገር ተቀባይነት ያለው የሰው ማዕቀፍ መለኪያ ይሆናል ይላሉ። ሌላውና የመጨረሻው ስልት የግጭቱን ስፋት የመቀነስ ስልት የተሰኘው ነው ባይ ናቸው። የፌዴራል መንግስቱ በአንድ ክፍል ላይ ከግለሰብ ጋር ቢሆን ስምምነት ማድረጉ በተወሰነ አካባቢዎች ጦርነቱን የማቆምና የወታደራዊ ሀብቱ ስምምነቱን ባልተቀበሉ ሌሎች ክፍሎች ላይ ለማተኮር እድል ይሰጠዋል። የአማራ ክልል መንግስት የውስጥ ደህንነት ኃይሉን በተሻለ ሁኔታ ለማስተዳደርና ትኩረቱን በእውነተኛ ወታደራዊ ስጋት ላይ እንዲያደርግ ያስችለዋል። ይህ ደግሞ ለህዝቡ መንግስት በሁኔታዎች ላይ ቁጥጥር እያደረገ ነው የሚል መልእክት ያስተላልፋል። በጥቅሉ በማስረሻ ሰጤና በመንግስት መካከል የተካሄደው ድርድር ስልታዊ ጥቅም ቢኖረውም በህጋዊነት ኪሳራ ያለው ነው ብለዋል። በተለይም መንግስት ከማስረሻ ሰጤ ጋር የተፈራረመው ስምምነት በአፋሕድ በኩል ውድቅ መደረጉ ለዘላቂ ሰላም ተስፋ ሰጪ አይሆንም ብለዋል። በአጭር ጊዜ ውስጥ በዲፕሎማሲው ተአማኒነቱ ላይ ጥያቄ ሊያስነሳ የሚችል ክስተት እንደሆነም አመላክተዋል።